እፈነክታለሁ። ድንጋዩን አስቀምጪ። እፈነክታለሁ። ውጣ። እሺ የጋ ካለኝ እያልኩሽ ነው። ድንጋዩን ቁጭ አድርጊ። አላስቀምጥም። እሺ እንደውም አንተንም እፈነክታለሁ። ገና ሞሳልሽ ነው አባዬ። ቆይ ታዲያ አባዬ፣ ቆይ ሌላ ምን አማራጭ ነበረኝ አባዬ? ቆይ መሞት ነበረብኝ አባዬ? ንገረኝ። ይኸውልሽ አሁን ለፖሊሶቹ እውነቱን ትናገሪያለሽ። ቅጣቱ እንዲቀልልሽ እኔ የተቻለኝ ነገር በሙሉ አደርጋለሁ። ይኸውልሽ አሁን እንሄድና ሪፖርት እናደርጋለን። ነገ ደግሞ ለምርመራ ሁላችንም መሄዳችን አይዘጋጅ። መናገር ደግሞ ግዴታሽ ነዋ። በዱሎ መታ ከዛ እንደገና አስተኛችሁ። ከዛስ ሌላ ጉን ጠቅሽ ልንገር። ልጁን ገለሽዋል። ባለን ማስረጃ መሰረት ልጁን ገለሽዋል። ታምኛለሽ ወይስ ትክጃለሽ? እጅግ የሚገርምና እጅግ የሚደንቅ ነገር ተፈጠረ። የተፈራው ደረሰ። አርዱን የእውነት ጨክኖ ፖሊስ ይዞ መጣ። እንዴት ሳይጨክንም? ምክንያቱም አጋጣሚውን መጠቀምና አቢጌልን መጉዳት ይፈልጋል። ግን ጓደኛውም እንደጠፋበት ያው የታወቀ ነው። ስለዚህ ዛሬ እውነታው ተረጋግጧል። ኦልሬዲ ልጁ ሞቶ ልጁን ቀብረውታል እንጂ በፍጹም ይህን ያህል ሕግ ደረጃ የሚያስኬድ ወንጀል ባይኖር ልጁን ሕክምና ቦታ አድርሰውት ሕክምና አድርገውለት አቢጌልን ለማስተማር የሆነ ቦታ አስቀምጠውት ብለን ብዙዎቻችን ግምት ሰጥተን ነበረ። ዛሬ ግን ልጁ እንደሞተ ተረጋግጧል። ውሃ ሚስጥሩን ዘረገፈችው። እጅግ የሚያሳዝን ነገር። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ፕሌስ ለቤት አዲስ የሆናችሁ ደግፍ ደጎማ አድርጉኝ። ተወዳጁ ዳጣ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። በጣም የሚገርምና በጣም የሚደንቅ ነገር እየተፈጠረ ነው። በጣም የሚደንቅና በጣም የሚገርም ነገር እየተፈጠረ ነው። እንግዲህ የነ ወይዘሮ ማርታና የጋሽ ደረጀ እንግዲህ 25ኛ የጋብቻ በዓላቸውን ሲያከብሩ ሁሉም በፍጹም ደስታ ውስጥ ነበሩ። እንግዲህ ዳጣ ፕራንክ ብለው የሰሩት ነገር በጣም አስደንግጧቸው ነበረ። ከድንጋጤ ከመጥፎ ነገር ወደ ደስታ ተቀይረው ሁሉም ደስ ብሏቸው ነበር ያሉት። አሁን ግን አርዱን እንግዲህ በደስታው ላይ እሳት ቸልሰውበታል ማለት ነው። ፖሊስ ይዞ መጥቷል። እጅግ የሚያሳዝነው ነገር የተፈራው ሆነ። አቢጌል እስከ ዛሬ እንቅፋሏን አታቅዠት ውስጥ የከረመችው አቢጌል ዛሬ ቁርጧን አውቃለች። መጨረሻዋ ምን ይሆን? የእውነት ውሃ ናት የገደለችው ብሎ ሕግ ያምናል ወይስ አንቺ ነሽ የጨረሽው? እንደገና ከገደላችሁትስ በኋላስ እንዴት ትቀብሩታላችሁ? ይሄ እኮ የተባበር ግብር በቡድን የሰራችሁት ወንጀል ነው። ስለዚህ ከሌ ገደለችው ቢባል ወሰደው መለሰው ይባል ያው ተሸከመው ነው። ስለዚህ ከወንጀሉ አልነጻችሁም፣ ሁላችሁም ወንጀለኛ ናችሁ ተብሎ ነው የሚጠየቁት ማለት ነው። ውሃ እንግዲህ በጣም የሚገርምና የሚደንቅ ነገር ስታደርግ አይተናል። ወደዛ ሄደልኝ እያለች እንግዲህ በድንጋይ ፖሊሱንም ልፈነክተው ነበረ። እንግዲህ ፖሊሱ ግን ምን አይነት ስብዕና ቢኖረው ነው ለዚች ለህፃን ልጅ ሽጉጥ ሊመዝ ማለት ነው? በጣም የሚገርም ነው። አንዳንድ ጊዜ ምን አይነት ፖሊሶች እንዳሉ ማለት ይችል ልጅ አሁን ኦልሬዲ እጇን ጭብጥ አድርጎ መያዝ እየቻለ ሽጉጥ ሊመዝ ማለቱ ምን ይሉታል? እና በእኔ በኩል በጣም የሚገርም ነገር ነው። እስከዛሬ በጥርጣሬ ነበር የከረም ነው። የእውነት ጋሽ ደረጀና ወይዘሮ ማርታ ተማክረው ያደረጉት ነገር ነው አቢጌል ለማስተማር እንጂ በትክክል ልጁ ቢሞት ይህን ያህል አቢጌልን ድራማ ይሰሩባትም ነበረ እያል ነበር። ኦልሬዲ ልጁ ሞቷል ማለት ነው። ልጁ ሞቷል። ልጁን ግቢያቸው ውስጥ ነው የቀበሩት። ስለዚህ ተደራራቢ ወንጀል ነው የሚጠረጠሩት ማለት ነው። አንደኛ ሰውን ያክል ነገር ቤታቸው ውስጥ ተገሎ ሰውን ያክል ነገር ደግሞ ግቢያቸው ውስጥ መቅበራቸው፣ ወንጀልን ያክል ነገር ደግሞ ተባብረው መደበቃቸው የራሱ ተደራራቢ ቅጣትና ተደራራቢ ወንጀል ነው። በመቀጠል ደግሞ እዚህ ጋር ጋሽ ደረጀ ስህተት የሰሩት ናታን እቤት ውስጥ የለም ነበር ብሎ መዋሸት የለበትም ነበር። ምክንያቱም አርዱን ራሱ በክስ ሊያስከስሰው የሚችሉት ግብ ሲያያዙ ናታንንም ወግቶት ነበር ብሎ እንደ ተጨማሪ ክስ ለአርዱን ማሳሰሪያ የሆናቸው ነበር። ስለዚህ አሁን ናታን ወግቶ ነበር ብሎ ሌላ ክስ ቢመሰርት የት ነበር? ወንጀሉ ሲፈጸም በቦታው የለህም አንተና ዳጣ የላችሁ የሚባል መረጃ ደርሶናል ብሎ ሌላ ኬዝ ነው የሚመጣው ማለት ነው። ኤኒዌይ እንግዲህ ውሃ ያየችውን ያየችውን የሸተታትን አነፍንፋ የምትናገረው ውሃ ሁሉንም ነገር ዘርግፈዋለች። ስለዚህ ምናልባት የአይምሮ ውስንነት ቢኖርባትም ነገሩን ያየችውን አትደብቅም፣ የሰማችውን አትዋሽም ብለው ስለሚያምኑ እንደ ዋና ምስክርነት ባይዟትም ጥርጣሬው ኦልሬዲ ወደ
አቢጌል እንደሚሄድ ነው። ነጋሽ ደረጀና ወይዘሮ ማርታ እዛ ቤት ውስጥ እንደሌሉ ማረጋገጫ ቢሆንም ግን ወንጀሉን አውቀው ካወቁ በኋላ እውነቱ እንዳይወጣ ቤታቸው ውስጥ ሰው እንደተገደለ እያወቁ እንደገና ፖሊስ እንዳይደርስባቸው እዛው ግቢያቸው ውስጥ በመቅበራቸው ወንጀልን በመደበቃቸው ተባባሪ ቡድን ተብለው ነው የሚታሰሩት ማለት ነው። እና እንግዲህ አቢጌል ለራሷ አልፋ ለቤተሰቦቿ ጦስና መዘዝ ነው ይዛባቸው የመጣችው። መጨረሻው ምን ይሆን? ከፖሊሱ ጋር ተፋጠዋል አቢጌል እና ፖሊሱ። እንግዲህ ፖሊሱ የህግ ባለሙያ ሆነሽ የህግ አባል ሆነሽ እንዴት ወንጀል ትሰሪያለሽ? እንዴት ወንጀልን ትደብቂያለሽ? የሚል ፍጥጫ ነው። አንተ ደግሞ ህግን አወኩ እያልክ ወንጀልን ሰራውም አልሰራውም ማረጋገጫ ሳይኖር እንደዚህ ልትለኝ አትችልም። ግን የአእምሮ ውስንነት ያለባትን ልጅ አስገብቶ መጠየቅ በህግ ያስጠይቃል። ህጉን አንቀጹን ነግሬ ልጥቀስልህ ወይ ስትለውም እንግዲህ ፖሊሱ እጅግ ብስጭት ብሏል ማለት ነው። ይህ ማለት ወንጀሉን ፈጽመሽዋል፣ ታምኒያለሽ አታምኒም የሚለው ፍጥጫ ነው። አቢጌል ምን ትመልሳለች? ኦልሬዲ ጋሽ ደረጀ ለእውነት የቆምሽ ለሀቅ የተሟገትሽ ከሆንሽ እውነቱን ተናገሪ፣ ፍርዱ ይቀልልሻል። ኦልሬዲ ሳይቀድመኝ የቀደምኩት ሊገለኝ ነበረ። ከመግደሉ በፊት እኔጋ ጉዳት ከማድረሱ በፊት እኔ ቀድሜው ነው የመታሁት ማለት አለብሽ ብሏታል ጋሽ ደረጀ ማለት ነው። ሲጀመር ውሃ ያላየችውን ያልሰማችውን ልትናገር አትችልም። ምንም የአእምሮ ውስንነት ቢኖርባትም ሰው ያላየውን ነገር አይናገርም። ስለዚህ ውሃ እንደ ምስክርነት ባንቆጥራትም ከተናገረችው ነገር አንጻር እናንተ እውነቱን ልትደብቁ እውነቱን ልትቀብሩ አትችሉም ብሎ እንግዲህ ፖሊሱ ሁሉንም ነው የሚከሳቸው ማለት ነው። በተለይ ደግሞ አቢጌል ናት ዋና ተጠርጣሪ። ማርታና ደረጀ ሙሉ ቤተሰቡ ደግሞ ወንጀልን እያወቃችሁ ወንጀልን በመደበቃችሁ ተብለው ነው ክስ የሚመሰረትባቸው። መጨረሻው ምን ይሆን? አቢጌል እንግዲህ ብትመከር ብትዘከር አልሰማም ብላ መጨረሻው እንግዲህ ወደ ከዳጥ ወደ ማጡ ሆኗል ነገሩ። ከሀገር እወጣለሁ ወንጀሉ ይቀበርልኛል፣ አባቴ ሚስጥሩን ይቀብርልኛል ስትል እንግዲህ ኤኒዌይ እንግዲህ ሁሉም ነገር ፍጥጥ ብሎ ወጥቷል። አሁን ትልቁ ጉዳይ ደግሞ ትልቅ በጣም ከባድ ነገር የሚያደርግባቸው ልጁን መግደል፣ ራስሽን መከላከል። ኦልሬዲ ራስሽን ለመከላከል ልጁን ጎዳሽው፣ ልጁን ገደልሽው ይባል ግን ሊያጠቃይ ሲል አጠቃው ሳይቀድመ የቀደምኩት ብለሽ ለፖሊስ መተሽ ማመልከት ነበረብሽ፣ እጅሽን ለፖሊስ መስጠት ነበረብሽ ተብሎ አሁን ተደራራቢ ክስ ነው ነጋሽ ደረጀ ላይ የሚነሳባቸው ማለት ነው። አንደኛ ቤትሽ ኦልሬዲ ህጉም ያውቃል፣ ቤትሽ ድረስ ስለመጣ ህጉም ያውቃል። ጓደኛውም ተናግሯል። ቤቷ ሂዶ አልወጣም፣ እኔም ነበርኩኝ። ስለዚህ ጓደኛዬን ገለውታል ማለቱ ራሱ አርዱን ኦልሬዲ አቢጌልን ለመጉዳት አቢጌልን ለማጥቃት እነሱ ቤት ድረስ እንደሄዱ አንደኛ ቃል ነው ይሄ ማለት ነው። ስለዚህ እንደዚህ እንዳለ ሆኖ ሊያጠቃይ ሲሉ ሊገሉ ሲሉ ቀደምኳቸው፣ ሳይጎዲ ጎዳሁት ብለሽ እጅሽን ብትሰጪ ነገርየው ይቀልልሽ ነበር። አንደኛ ተደራራቢ ኬዝ ነው። ልጁን እንደሞተ እያወቃችሁ እጅሽን ሳትሰጪ ወንጀልን ደበቅሽ። ልጁን ወደ ሆስፒታል ሳይሆን ግቢያችሁ ውስጥ ቀበራችሁ። ስለዚህ ጓደኛ የጠፋ ብሎ ባያመለክትና ክስማይ በመሰረት እውነትን ቀብራችሁ ልትቀሩ ነበር። ስለዚህ እውነትን በመቅበር ወንጀልን በማድበስበስ ተጠርጥራችኋል ብለው እንግዲህ ሌላ ተጨማማሪ ኬዝ ነው የሚፈጠርባቸው። ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ ነው። አንዳንድ ጊዜ ቤተሰብ ያዘነበትና አባት ያለቀሰበት መጨረሻው ይሄ ነው። ቀጣይ ክፍል በጉጉት